አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም በኢራንና እስራኤል አሜሪካ ጦርነት ሳቢያ ጥቃት ደርሶብናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የነዳጅና ማዳበሪያ አደጋ ተፈጥሯል ሲሉ የተናገሩት የብልጽግናው ፕሬዝዳንት አሁንም ከአፋር የተቆረሰውን የኤርትራን አፋርን እናመጣዋለን ሲሉ አብራርተዋል። ዝርዝሩ ተዘጋጅቷል። የፋኖ ኃይሎች ምርጫ ለማጀብ የተንቀሳቀሱ የጸጥታ አካላት ላይ ጥቃት ማድረሳቸውን ገለጹ። ምክትል ጠቅላይ ሚኒስትሩ ተላላኪ ያሉትን ህዝብ ምረጠኝ ሊሉ ወደ ባህር ዳር ሲጓዙ አቶ አገኘሁ ተሻገር ደግሞ ወደ ጎንደር አቅንተዋል። የፋኖ አመራሩ በበኩላቸው ብልጽግናና የአብይ አህመድ አገዛዝን የምንታገለው ለአማራ ህዝብ ረፍትናም ለቀጠናው መረጋጋት ስንል ነው ብለዋል። ወደ እናንተ ይደርሳል። ኢትዮጵያ ታሪካዊ ጠላቷ አንድ አካል ብቻ ነው ሲሉ የደህንነት ሹሙ ተናገሩ። የ4 ኪሎ መንግስትን ቢዚ ያደረገ የቀጠለ ካሉት ከዚህ አካል ጋር ሻይም እንዳትጠጡ እያሉ ሲናገሩም ተደምጧል። እናንተም ታደምጡታላችሁ። በትግራይ ክልል ከደሞዝ ጋር በተገናኘ ጀነራል ውሳኔ ማሳለፋቸው ተገለጸም። ይህ በእንዲህ እንዳለ በክልሉ የባንክ ዕዳ ያለባቸው ንብረቶች ላይም ትዕዛዝ መሰጠቱ ታውቋል። ተጨማሪውን አዘጋጅተናል። የማዳበሪያ ዋጋ በ3 እጥፍ መጨመሩን አንድ ሪፖርት አመላከተም። ዓለም አቀፉ ተቋም ማዳበሪያ ወደ ኢትዮጵያ ማስገባት አስቸጋሪ ሆኗል ሲልም ገልጿል። ሌላኛው መረጃችን ነው። ኢራን የሆርሙዝ የባህር ወሽመጥን ሙሉ በሙሉ ዘጋለው ስትል ዛተች። ይህ ማስጠንቀቂያ የተሰጠው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መተላለፊያውን ለመክፈት የ48 ሰዓት ጊዜ ገደብ ማወጃቸውን ተከትሎ ነው። የመካከለኛው ምስራቅ ጦርነትም ቀጥሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች ምርጫ ለማጀብ የተንቀሳቀሱ ወታደሮች ላይ ጥቃት መፈጸማቸውን ገልጸዋል። ምክትል ጠቅላይ ሚኒስትሩ ተላላኪ ያሉትን ህዝብ ምረጥ ሊሉ ወደ ባህር ዳር ሲጓዙም አቶ አገኘሁ ተሻገር ደግሞ ወደ ጎንደር አቅንተዋል። የፋኖ አመራሩ በበኩላቸው ብልጽግናና የአብይ አህመድ አገዛዝን የምንታገለው ለአማራ ህዝብ ረፍት ለቀጠናው ደግሞ መረጋጋት ስንል ነው ብለዋል። በአማራ ክልል የተለያዩ አካባቢዎች የሚፈጸሙ ጥቃቶችም እንደቀጠሉ ናቸው። የብልጽግናው መንግስት በከፊልም ቢሆን በአማራ ክልል ምርጫ የሚያካሂድባቸው ስፍራዎችን ማብዛት በሚል በተለያዩ አካባቢዎች ዘመቻዎችን ለማካሄድ አቅዶ እየተንቀሳቀሰ ሲሆን የከባድ መሳሪያ ድብደባ የፈጸመባቸው ስፍራዎችም አሉ። ከነዚህ መካከል ደግሞ በሰሜን ወሎ መቄት አግሬት አካባቢም እንደዚሁም በማዕከላዊ ጎንደር ሻውራ ቀጠና ድኩል አርባ ተብሎ በሚጠራው ቦታ ትናንት የደረሱት ይገኙበታል። የፋኖ ኃይሎች በዚሁ በማዕከላዊ ጎንደር ወገራ ወረዳም ለምርጫ ቅስቀሳ ሲጓዙ የነበሩ አካላትን ባጀቡ የጸጥታ አካላት ላይ በተፈጸመ ጥቃት ሳቢያም እንዲመለሱ አድርገናል ሲሉ አሳወቋል። ከቀናት በፊት የፋኖ ኃይሎች በተለያዩ የክልሉ አካባቢዎች የሚከናወን የምርጫ እንቅስቃሴን በተመለከተም ማስጠንቀቂያ ማውጣታቸው የሚዘነጋ አይሆንም። ብልጽግና ደግሞ በወታደርም ተከበን ቢሆን ምርጫ እናከናውናለን የሚል መግለጫ መስጠቱ የሚታወስ ነው። መሳሪያ ተደግኖ የሚደረግ ምርጫን ዲሞክራሲያዊ ምርጫ የሚሉት የብልጽግና ከፍተኛ ባለስልጣናት ከዚህ በፊት የሚወዳደሩባቸው ወረዳዎችን መቆጣጠር ተስኗቸው አሁን ወደ ዋና ዋና ከተሞች መወዳደሪያቸውን ቀይረዋል። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህም ከትውልድ አካባቢያቸው እነማይ ወጥተው ባህር ዳር ላይ ለዛውም በጀነራል አበባውና በሌትናንት ጀነራል መሐመድ ተሰማ ታጅበው ምረጡ ይሉ በእነዚህ ወታደራዊ አዛዦች ተከበው ባህር ዳር ተገኝተዋል። እኒህ የብልጽግና ሹም ይሄ ተላላኪ ያሉትን ህዝብም ብልጽግናቸው በተናጥል የሚወዳደርበትን ስፍራም ምረጠ ይሉትም ነው ያቀኑት። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻውናል። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም
ሌላኛው ደግሞ በማዕከላዊ ጎንደር ይወዳደሩ የነበሩት አቶ አገኘሁ ተሻገር ሲሆኑም ለክልሉ ምክር ቤት ሊወዳደሩ ወደ ጎንደር ከተማ አቅንተዋል። እሳቸው ወደ ጎንደር ባቀኑበት ተመሳሳይ ወቅት ደግሞም ከተማው አቅራቢያ ጠዳ ጉብሪ ተብሎ በሚጠራው አካባቢም በሚሊሻ አባላት ካምፕ ላይ ጥቃት ተከፍቶ ሰብአዊና ቁሳዊ ጉዳት አጋጥሟል። የፋኖ አመራሩ አስረስ ማረ በበኩላቸው የኢትዮጵያ የሰላም ጸር አብይ አህመድና አገዛዛቸው ነው ሲሉ ያነሱና እነዚህን አካላት ማሸነፍ ለአማራ ህዝብ ረፍትን ቀጠናው ደግሞ ሰላምና መረጋጋትን ያመጣል ብለን እናምናለን ሲሉም ይገልጻሉ። ይህን ደግሞ ከሌሎች የኢትዮጵያ ህዝቦች ጋር በመሆን የምናደርገው ይሆናል በማለትም ያክላሉ። አጥፊ ሳይሆን አጥፊዎችን የሚታገል የሰላም ኃይሉን መውጣት አለ። ኢትዮጵያ የሰላም ጸር አብይ አህመድና የብልጽግና አገዛዝ ናቸው። እነሱን ማሸነፍ፣ እነሱን መደምሰስ ለአማራው ማህበራዊ ረፍት ያመጣል፣ ለኢትዮጵያ ሰላም ያመጣል፣ ለቀጠናው ሰላም ያመጣል ብለን ነው የምንመስለው። ይሄን ዓላማ ከሚደግፉ ጋር አብረን ለመስራት እንቅስቃሴዎች አሉ፣ እንሰራለን፣ እንታገላለን። በኢራንና እስራኤል አሜሪካ ጦርነት ሳቢያ ጥቃት ደርሶብናል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ነዳጅና ማዳበሪያ አደጋ ተፈጥሯል ሲሉ የተናገሩት የብልጽግናው ፕሬዝደንት አሁንም ከአፋር የተቆረሰውን የኤርትራ አፋርን እናመጣዋለን ሲሉ አብራርተዋል። የመካከለኛው ምስራቅ ጦርነት ከመከፈቱ አስቀድሞ ጠቅላይ ሚኒስትሩ ያደረጉት ንግግር በእርግጥም ዝነኛ ነው። ብልጽግናና ፕሬዝደንቱ የዓለምን ፖለቲካና ነባራዊ ሁኔታ እንዴት ይረዳሉ የሚለውን በግልጽ የሚያሳይ ነበር። በሀገራቸው ህዝብ ላይ ጦርነትን አውጀው ሚሊዮን እያጋደሉና እየገደሉ ድጋፍ ያልነጠፈባቸው ብልጽግናዎቹ የዓለም አቀፍ ጦርነትን በተመሳሳይ መንገድ ተረድተውት እነሱ ሲዋጉ የሚጎዱት ራሳቸው ናቸው፣ የምንጠቀመው ግን እኛ እያሉ ይተነትኑ የነበረው ከ2 ወራት በፊት ብቻ ነበር። ዓለም እየተናጠች ነው። እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። ሳትናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። ሆኖ እንዲህ ያለ ንግግር ያቀርቡ የነበሩት ብልጽግናዎች አሁን ቀውስ ውስጥ ስለመሆናቸው በተደጋጋሚ እየገለጹ ነው። ነዳጅ፣ ማዳበሪያ ወዘተ አደጋ ላይ ነው። ምግብ ላይ ጥቃት ተፈጽሟል። እጥረት ሊያጋጥመን ይችላል። ከሰሞኑ በኢትዮጵያ እየታየ ያለው ዝናብም ፈጣሪ በዚህ ፈታኝ ጊዜ ሊክሰን የመጣ ይሆናል የሚል ብልጽግናዊ ማብራሪያ የቀረበውም በጠቅላይ ሚኒስትሩ በኩል ትናንት አፋር ክልል ውስጥ ነው። ከዚህ ቀደም ከምናቀው ዝናብ በተለየ መንገድ እኛ ኢትዮጵያውያን ልንወስድ ይገባናል። ምክንያቱም ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር 2 አንኳር አስፈላጊ ጉዳዮች፣ አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። ጠቅላይ ሚኒስትር አብይ አህመድ ከ1 ዓመት በፊት በስንዴ መትረፍረፍ ሸልሚያቸዋለሁ ያለው ፋኦ ያወጣው መረጃ ደግሞ በዚህ ዓመት የምግብ እጥረት ያጋጥማቸዋል ካላቸው ሀገራት መካከል በቀዳሚነት ያስቀመጠው ኢትዮጵያን ነው። ጠቅላይ ሚኒስትሩ ጨለምተኝነት እየፈተነን ነው የሚል ሀሳብን አንስተው ከ130 ሚሊዮን ህዝብ ውስጥ ስንት ጨለምተኛ እንደሚኖርብን እያሉ ተንበየውም አማረዋል። ብልጽግና ለአመታት የሚናገረውን ነገር ግን አንድም ኢንች በተግባር ወደፊት ያላንቀሳቀሰውን ቀይ ባህር እንገባለን ቀስቀሳቸውን በድጋሚ አቅርበዋል። የአፋር ህዝብ ሀገር ጠባቂ ነው፣ ነገር ግን ያላመጣውን አብረን እናመጣዋለን የሚለው ንግግራቸውም አሰብና የኤርትራ አፋር ጋር የተያዘ ተደርጎም ተወስዷል። አፋር የኢትዮጵያ ጠባቂ ነው። አፋር የኢትዮጵያ ባላደራ ነው። ብዙ ሰጥታችኋል፣ ብዙ አድርጋችኋል። የቀረውን ያስቀራችሁትም ደግሞ በጋራ እናመጣለን። ኢትዮጵያ ታሪካዊ ጠላቷ አንድ ብቻ ነው ሲሉ የደህንነት ሹሙ ተናገሩ። የ4 ኪሎ መንግስትን ቢዚ እያደረገ የቀጠለ ካሉት ከዚህ አካል ሻይም እንዳትጠጡ እያሉ ሲናገሩም ተሰምቷል። ብልጽግና ለአመታት የማያነሳው ከቅርብ ወራት ወዲህ ግን ደጋግሞ የሚያስተጋባው አገላለጽ ታሪካዊ ጠላት፣ ባንዳ፣ ባዕዳ፣ ሉዓላዊ ግዛት ወዘተ የሚለው ነው። ካይሮ ድረስ ተጉዘው መሐላ ፈጽሞ የተመለሰ ስርዓት የኢትዮጵያ ሉዓላዊነት በትንሹ በ4 ሀገራት ያስደፈረ አገዛዝ በመቶ ሺዎች
ሌሎች የሀገሪቱ ዜጎችን የውጭ ጦር ጋብዞ ያስገደደ ያስደፈረና ቢሊዮኖችንም ያዘረፈ አካል የቅርብ ጊዜ መዝገበ ቃላቶቹ ግን ሉዓላዊነትን ማስጠበቅ ባንዳና ባዳ የሚሉ መሆናቸው የሚያስገርማቸው ጥቂቶች አይሆኑም። የሆነው ሆኖ የደህንነት ሹሙ ሬድዋን ሁሴን እየተሽኮረመምን ነው እንጂ ታሪካዊ ጠላታችን አንድ ናት፣ እሷም ግብጽ ናት፣ ሌላው ተላላኪ ነው ሲሉ ተናግሯል። ይችን ታሪካዊ ጠላት ያሏትን ነገር ግን አለቃቸው የማሉላትን ሀገር የ4 ኪሎን መንግስት ቢዚ የምታደርግ እያሉም አቅርበዋል። 4 ኪሎ የገባ ሰው ጠላት ነው። ለምን 4 ኪሎ የገባ መንግስት ሁሌም ቢዚ መሆን አለበት፣ ሁሌም በእግሩ ማይቆም መሆን አለበት። እንደሱ ከሆነ ራሱን ለማጠንከር ጊዜ አይኖረው። ታሪካዊ ጠላት የሚባል በደርዘን የሚቆጠር በጣት የሚቆጠርም የለንም። አንድ ሀገር ነው ያለው። ከዛ በዛ ዙሪያ የሚላላክ ነው። እኒህ የቀደመው ስርዓት ታማኝ ሰው የወቅቱ የብልጽግናው መንግስት አገልጋይ ግብጽ ከፍላቸው የሚጮሁ አካላት አሉ የሚል ክስም አቅርበዋል። በብልጽግናው መንደር የግብጽ ተከፋይ የሚል ክስ እንጂ በእርግጥ ይህን የሚያደርገው አካል ማን ነው የሚለው ግን በግልጽ ሲቀርብ አይሰማም። አገዛዙ ካሉት ሹማምንት መካከል ከዚች ከኢትዮጵያ የመልማት ጥያቄዎች በተጻራሪ ከምትታወቅ ሀገር ግማሽ ሚሊዮን ዶላር እንደተቀበሉ የሚያረጋግጡ ሚኒስትር ያሉት መሆኑም የሚታወቅ ነው። የሀገሩን የትምህርት ስርዓት የሚወስኑ እንዲህ ያሉ ሰው ያሉት የብልጽግናው መንግስት የደህንነት ሹም ሬድዋን ሁሴን ግን ከግብጽ ሻይም እንዳትጠጡ ሲሉ ይደመጣሉ። ከዛም አሁን ያለው መንግስት ይሄዳል ያለፈውም ሄዷልና ብለው ያቀርባሉ። አሁን ያለው መንግስት ሀጅ ነው። የትላንትና ወዲያው መንግስትም ሄዷል፣ ይህም ይሄዳል። ፓርቲ ያቋቋሙ በግብጽ ተከፍሎት እንደው ፈጣሪ ያሳያቸው። ግብጽ ከፍላው ኢትዮጵያን ለመታደግ የሚችል ሰው ይኖራል? የዛሬ 10 ዓመትም አልነበረም፣ የሚቀጥለው 10 ዓመትም አይኖርም። የግብጽን ሻህ የጠጣ ቀን እሱ ሰው ኢትዮጵያን ክዷል። በዚህ ልክ ነው መፈረጅ ያለብን። በትግራይ ከደሞዝ ጋር በተያያዘ ጀነራል ውሳኔ ማሳለፋቸው ተገለጸ። ይህ በእንዲህ እንዳለ በክልሉ የባንክ ዕዳ ያለባቸው ንብረቶች ላይም ትዕዛዝ መሰጠቱ ተነግሯል። ነዳጅም ደሞዝም መድኃኒትም እንዳያገኝ ለወራት የተከለከለው የትግራይ ህዝብ በገጠመው ማህበራዊ ቀውስ ሳቢያም ከድሉ ለቆ የሚወጣውን ህዝብ ቁጥር በማሳደግ የማዳከም ስትራቴጂ መተግበር ከጀመረ ሰነባብቷል። ከዚህ ጋር በተያያዘ በጀነራል ታደሰ ወረደ ተፈርሞም በተለያየ መንገድ የተሰራጨው ደብዳቤ ደግሞም በክልሉም ሁሉም የስራ ማስኬጃዎች ለጊዜው ቆመው የካቲት ወር ደሞዝ ይከፈል የሚል ሀተታ የሰፈረበት ሆኗል። የትግራይ ክልል ጊዜያዊ አስተዳደር ከፌደራል መንግስቱ በጀት አልተላከም በሚል ምክንያት ከየካቲት 2018 ጀምሮ የመንግስት ሰራተኞች ደሞዝ መከፈል ማቆሙን በደብዳቤ ማሳወቁን ተከትሎም በአሁኑ ወቅት የካቲት ወር ደሞዝ ከክልሉ ውስጥ ገቢ አቅም እንዲከፈል መወሰኑም ታውቋል። የክልሉ ፋይናንስና ሀብት ማሰባሰብ ቢሮም ባሳለፍነው የካቲት ወር መጨረሻ ሳምንት ላይ ባወጣው መግለጫ ካለው የውስጥ የፋይናንስ አቅም አሰባስበው ደሞዝ ለመክፈል ጥረት እንደሚያደርግ ገልጾ የነበረ ሲሆን በመጋቢት 10 2018 በፕሬዝዳንት ታደሰ ወረደ ተፈርሞም ለሁሉም መስሪያ ቤቶች የተላከው ደብዳቤም ሁሉም የስራ ማስኬጃዎች ለጊዜው ቆመው የካቲት ወር ደሞዝ እንዲከፈል ያዛል። በዚህም መሰረት የካቲት ወር ደሞዝ መከፈል መጀመሩ ተዘግቧል። በሌላ በኩል በክልሉ የበጀት ክልከላና ደሞዝ ክፍያ መዘግየት ዙሪያም ከፌደራል መንግስት ጋር ለመወያየት ጥያቄ አቅርቦ እንደነበረና ውይይቱ መከናወኑን ወለዶ ትግራይ የተባለው ፓርቲ ባወጣው መግለጫ አሳውቋል። ይህ በእንዲህ እንዳለ በትግራይ ክልል ከጦርነቱ በፊት ከባንኮች ለተወሰደ ብድር መመለሻ ተብሎም በዋስትና ወይም ኮላተራል የተያዘ ማንኛውም የማይንቀሳቀስ ንብረት በሐራጅ አሊያም ደግሞ በሶስተኛ ወገን እንዳይተላለፍ በትግራይ ጊዜያዊ አስተዳደር ትዕዛዝ ተሰጥቷል። ይህ ትዕዛዝ የሚቆይበት የተወሰነ ጊዜ ገደብ ግን አልተቀመጠም። ትዕዛዙ የተላለፈው በጊዜ አስተዳድሩ ፕሬዝዳንት ተፈርሞም መጋቢት 10 በተጻፈ ደብዳቤ ነው። ደብዳቤው ለክልሉ ከተማና ኮንስትራክሽን ቢሮ የተመራ ሲሆን ለክልሉ ከፍተኛ ፍርድ ቤት፣ ለፍትህ ቢሮና ለፖሊስ ግልባጭ እንዲያውቁትም ተደርጓል። ደብዳቤው የትግራይ የንግድ ማህበረሰብ ከጦርነቱ በፊት ከባንኮች የወሰዱት ብድር መመለስ አቅቷቸው ከባድ ችግር ውስጥ እንደሚገኙ ይታወቃል ይላል። ይህ ሆኖ እያለም የወሰዱት ብድርና ወለዱን እንዲመልሱ ካልከፈሉ ደግሞ የተበዳሪዎች ሀብት በሐራጅ እንዲሸጥ ከባንኮች የቀረበ ጥያቄ መኖሩም ከአቤቱታዎች መገንዘብ ችለናል በማለትም ያነሳል። ስለሆነም የተወሰደው ብድር እንዴት መመለስ እንደሚገባው ከሚመለከታቸው አካላት ጋር መግባባት ተደርሶበት መፍትሄ እስከሚበጅለት ድረስ በባንኮች ለብድር መመለሻ ተብሎ የተያዘም የማይንቀሳቀስ ንብረት በሐራጅ ወይንም ወደ ሶስተኛ ወገን የሚደረግ ዝውውር እንዲቆም በትግራይ የሚገኙ ማዘጋጃ ቤቶች እንዲያውቁት መመሪያ እንዲሰጥና ክትትል እንዲደረግ አሳስባለሁም ይላል። ከጦርነቱ በፊት የነበረው ዋናው ብድር 32 ቢሊዮን ብር የነበረ ሲሆን በአሁኑ ወቅት ግን ከወለዱ ጋር ተዳምሮ ከ80 ቢሊዮን ብር በላይ ስለመሆኑ መረጃዎች ያመለክታሉ።
የማዳበሪያ ዋጋ በ3 እጥፍ መጨመሩን ሪፖርት አመለከተም። ዓለም አቀፉ ተቋም ማዳበሪያ ወደ ኢትዮጵያ ማስገባት አስቸጋሪ ሆኗል ሲልም ገልጿል። የብልጽግናው መንግስት ባለፉት ዓመታት ከፈጸማቸው ግዙፍ የመንግስታዊ ዘረፋ ተግባራት ውስጥ ማዳበሪያ ላይ ያደረሰው የሚታወቅ ነው። በ3 መርከቦች ከቻይና ያለ ጨረታ ቢሊዮኖች ወጥተው ተገዝቶም ጅቡቲ ወደብ የደረሰው ማዳበሪያ ወደ ድንጋይነት ተቀይሮ መገኘቱም የቅርብ ጊዜ ትውስታ ነው። ከሰሞኑ የወጣ ዓለም አቀፍ ሪፖርት ደግሞ ማዳበሪያ ወደ ኢትዮጵያ ማስገባት እጅግ ውድ እንደሆነና ዋጋውም ከ3 እጥፍ በላይ መጨመሩን ይገልጻል። የተባበሩት መንግስታት ድርጅት የልማት ፕሮግራም UNDP የሩብ ዓመት የኢኮኖሚ ሪፖርቱ ማዳበሪያ ወደ ኢትዮጵያ የማስገባት በዚህ ወቅት እጅግ ውድ ሆኗል፣ ዋጋውም ከ3 እጥፍ በላይ ጨምሯል ይላል። ሪፖርቱ እንደሚያመላክተው ከሆነም ከሐምሌ እስከ ታህሳስ 2025 ባሉት የፈረንጆቹ ወራት ወደ ሀገር ውስጥ ምርቶችን ለማስገባት የወጣው ወጪም የ23.3 በመቶ ጭማሪ በማሳየት 11.3 ቢሊዮን ዶላር እንደደረሰም ጭማሪውን በዋናነት በማዳበሪያ ግዢ ዋጋ መጨመር ምክንያት የተከሰተ ስለመሆኑ ይፋ አድርጓል። ዓለም አቀፉ ተቋም ለዚህ የዋጋ ንረት ዋነኛ ምክንያት ከሆኑት ውስጥ ብልጽግና ሪፎርም የሚለው ነገር ግን የሀገሪቱን የኢኮኖሚ ፖሊሲ ሉዓላዊነትን ለና IMF የመሸጥ ሽግግርን አስቀምጦታል። ሪፖርቱ ኢትዮጵያ በማዳበሪያ ዋጋ እያጋጠሟት ያሉት ፈተናዎች ከዓለም አቀፋዊ ሁኔታ አንጻር ሲቃኝም በአቅርቦት መስተጓጎል ምክንያት የማዳበሪያና የምግብ ዋጋ ከፍ ብሎ ቀጥሏል ሲልም ይገልጻል። እነዚህ ችግሮች ከጂኦ ፖለቲካዊ ውጥረቶች፣ ከንግድ ፖሊሲ ለውጦችና ከዓለም አቀፍ የሸቀጦች ገበያ መዋዠቅ ጋር የተያዙ መሆናቸውን ጭምር በመጥቀስ በአጠቃላይ በሀገሪቱ ግብይት ስርዓት ላይ ቀጣይነት ያለው የዋጋ ጭማሪዎች እንዲኖሩ አስተዋጽኦ አድርጓል ብሏል። የማዳበሪያ ዋጋ ከፍተኛ መሆን ጫናው ከምርት መጠን አልፎ ወደ ሰፊው የምግብ ዋስትና ጉዳዮች ይሸጋገራል የሚለው ሪፖርቱም በኢትዮጵያ በስፋት የምግብ ዋስትና ችግር እንደቀጠለ ነው በማለትም ያስጠነቅቃል። ኢራን የሆርሙዝ የባህር ወሽመጥን ሙሉ በሙሉ ዘጋለው ስትል ዛተች። ይህ ማስጠንቀቂያ የተሰጠው የአሜሪካው ፕሬዚደንት ዶናልድ ትራምፕ መተላለፊያውን ለመክፈት የ48 ሰዓት ጊዜ ገደብ ማወጃቸውን ተከትሎ ነው። የመካከለኛው ምስራቅ ጦርነት ቀጥሏል። በኢራቅ ባግዳድ፣ በኢራን ቴህራን ፍንዳታዎች ተሰምቷል። ሊባኖስ የእስራኤል ያልተቋረጡ ጥቃቶች ማዕከል ሆናለች። እስራኤል በደቡባዊ ሊባኖስ የቀርሚያ ድልድይን ደርምሳለች። ቤሩት ይህ ድልድይ እንዲመታ የሆነው የእግረኛ ጦርን ለማሰማራት በማሰብ ነው ስትልም ገልጻለች። የኢራን ሚሳኤሎች ደግሞ በእስራኤልና የተባበሩት አረብ ኤሚሬቶች ላይ መተኮሳቸውን ቀጥሏል። ወደ አቡዳቢ የተተኮሰ ሚሳኤል አየር ላይ እንዲከሽፍ ከተደረገ በኋላም ስብርባሪው አንድ ህንዳዊ ዜጋ ላይ ጉዳት ያስከተለበትም ከዛሬ ምሽት ክስተቶች መካከል አንዱ ነው። ትናንት በእስራኤል ላይ የተፈጸሙ የኢራን የሚሳኤል ጥቃቶች ከፍ ያለ ጉዳትን ያስከተሉ ሲሆን በዲሞናና አራድ 180 ሰዎች መጎዳታቸውም ይታወሳል። ባህሬን፣ ኩዌትና ሳውዲ አረቢያ ዛሬም ሚሳኤሎችና ድሮኖችን አክሽፈናል ብለዋል። የዕለቱ መነጋገሪያ ጉዳይ የሆነው ደግሞ የዓለም የነዳጅ ዋጋ እንዲንር ቀዳሚ ምክንያት የሆነው የሆርሙዝ ወሽመጥ ጉዳይ ነው። ኢራንና ዶናልድ ትራምፕ በዚህ መተላለፊያ ዙሪያ የተለያዩ ማስጠንቀቂያዎችን አሰራጭተዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን በ48 ሰዓታት ውስጥ የሆርሙዝ የባህር ወሽመጥን ዳግም ክፍት የማታደርግ ከሆነ ሀገራቸው የኢራንን የኃይል ማመንጫዎችን እንደምታወድም ማስጠንቀቃቸው ይታወቃል። የዓለም 20 በመቶ ነዳጅ የሚተላለፍበት ይህ የባህር መስመር አሜሪካና እስራኤል በኢራን ላይ የከፈቱትን ዘመቻ ተከትሎ ተዘግቷል። በዚህም የተነሳ ባለፉት 3 ሳምንታት የነዳጅ ዘይትና የተፈጥሮ ጋዝ ዋጋ ከፍተኛ የዋጋ ጭማሪን አሳይቷል። ትራምፕ በማህበራዊ የሚዲያ ገጻቸው ላይ ኢራን እስከ ፈረንጆቹ መጋቢት 23 እኩለ ሌሊት ድረስ የጊዜ ገደብ ተሰጥቷታል ሲሉ ነው የጻፉት። ኢራን የሆርሙዝ ወሽመጥን ከዚህ ደቂቃ ጀምሮ በ48 ሰዓታት ውስጥ ሙሉ በሙሉ የማትከፍት ከሆነም ያላንዳች ስጋት አሜሪካ የተለያዩ የኃይል ማመንጫዎቿን በመደብደብ ሙሉ በሙሉ ታወድማቸዋለች። የምንጀምረው ደግሞ ከትልቁ ይሆናል ይላል የትራምፕ መልእክት። ቴህራን ጥቃት የሚፈጸምባት ከሆነ በባህረ ሰላጤው የሚገኙና ከአሜሪካ ጋር ግንኙነት ያላቸው የኢነርጂ ጣቢያዎችን ኢላማ በማድረግ ጥቃት እንደምትፈጽም ከዚህ በፊት መናገሯን የመገናኛ ብዙሃን ዘግቧል። ይህን የዶናልድ ትራምፕ ማስጠንቀቂያና የጊዜ ገደብን ተከትሎም ኢራን ምላሽ ሰጥታለች። እንደዛታችሁት እኛ ላይ ጥቃት የምትከፍቱ ከሆነም የኃይል ተቋሞቻችንን የምትመቱም ከሆነ ሙሉ በሙሉ ሆርሙዝ ይዘጋል ስትል ነው ያስጠነቀቀችው። ኢራን በአካባቢው የሚንቀሳቀሱ የጭነት መርከቦች ላይ በየጊዜው ጥቃት ብትሰነዝርም ከመጋቢት ወር መጀመሪያ ጀምሮ 100 የማይሞሉ መርከቦች ግን በሆርሙዝ ወሽመጥ አልፏል። አንዳንድ የነዳጅና የዕለት ተዕለት ፍጆታ እቃዎች አሁንም በወሽመጡ
እየተጓዙ ቢሆንም የኢራን ጦርነት ከተጀመረበት የካቲት 21 ጀምሮ ዕለታዊው የመርከብ ፍሰትም 95 በመቶ ቀንሷል። ከጦርነቱ በፊት በየዕለቱ ወደ 138 የሚጠጉ መርከቦች ወሽመጡን አቋርጠው እንደሚያልፉ ዓለም አቀፍ የንግድ መርከቦች መረጃ ማዕከል አሳውቋል። ይህም ከዓለም አቀፍ የነዳጅ አቅርቦት 1/5ኛውን የሚይዝ ነው። የአሜሪካው ፕሬዝዳንት ኢራን ወሽመጡን ሙሉ በሙሉ እንድትከፍት ቢያስጠነቅቁም ኢራን ግን የተዘጋው ለጠላቶች ብቻ ነው ስትል አቋሟን ግልጽ ታደርጋለች። የኢራን ጦር ቃል አቀባይ እንደሚናገሩት ከሆነም ይህ ስትራቴጂክ የሆነው የባህር ወሽመጥ በአሁኑ ወቅት ዝግ የሆነው ለጠላትና ጎጂ ለሆኑ እንቅስቃሴዎች ብቻ ነው። ቃል አቀባዩ የውሃ መስመሩ ገና ሙሉ በሙሉ እንዳልተዘጋናም በሀገሪቱ ጥብቅ የደህንነት ቁጥጥር ስር እንደሚገኝም አብራርቷል። በዚህም መሰረት የኢራን ደህንነትና ጥቅምን በሚያስጠብቁ የተወሰኑ ደንቦች እስከተመሩ ድረስ ምንም አይነት ስጋት ለማይፈጥሩ መርከቦች የትራንዚት ፍቃድ መሰጠቱና ሰላማዊ እንቅስቃሴ መፈቀዱን አሳውቋል። አንድ የኢራን የፓርላማ አባል ደግሞ በሀገሪቱ ብሔራዊ ቴሌቪዥን ላይ ቀርበው በሆርሙዝ የባህር ወሽመጥ የሚያልፉ መርከቦች $2 ሚሊዮን እየከፈሉ ነው ሲሉ ተደምጧል። በባህረ ሰላጤ ውስጥ አዲስ የአስተዳደር ስርዓት እየተገበርን በመሆኑም ጦርነትም ዋጋ የሚያስከፍል በመሆኑ እንዲህ ያለ ክፍያ እየጠየቅን ነው ሲሉም አክሏል። ኢራን በሆርሙዝ የባህር ወሽመጥ በኩል የሚተላለፉ መርከቦች የአገልግሎት ክፍያና ታክስ ለሀገሪቱ እንዲከፍሉ የሚያስገድድ ህግን በሀገሪቱ የፓርላማ አባላት በኩል መነጋገር ያደረገችው በዚህ ሳምንት ነው። አሁን ደግሞ የኃይል ተቋሞች የሚመቱ ከሆነ ሙሉ በሙሉ ይዘጋል በሚል እያስጠነቀቀች ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።